በ21ኛው ክፍለ ዘመን መጨረሻ ላይ ቤተክርስቲያን መልኳ ምን ይመስል ይሆን? ቅዱስ ቃሉ እንዲል በእውነት የሰው ልጅ ክርስቶስ ዳግም ሲመጣ ሙሽራይቱን ያገኛት ይሆን? የአፍሪካ ክርስትና በተለይ የፕሮቴስታንቱ ክፍል አፍሪካ ከቅኝ ግዛት ተላቃ ክርስትናው ከፍተኛ እድገት ካሳየበት ጊዜ ይልቅ በሚቀጥለው 50 ዓመታት ውስጥ ክርስትናው በተለይ ፕሮቴስታንቱ የሚሄድበት የቁልቁለት መንገድ እጅግ በጣም ፈጣን እንደሚሆን አመላካች ነው። የኛው ሀገር ጥናት ቢደረግበት ከዚህ የተለየ ውጤት ያሳይ ይሆን? በእጅጉ እጠራጠራለሁ። ክርስትና ከሱ በፊት እንደነበሩት ሃይማኖቶች ወደ ታሪክ መዝገብነት ይገባል። ነገር ግን የክርስትና እሴቶች ማለትም ሌሎች በጎ ማድረግ፣ ፍትህና የመሳሰሉት ነገሮች የማህበረሰቡ አንድ እሴት ሆነው ይቀጥላሉ። ለዚህ ሰባኪያን ወይም ቀሳውስት ወይም የተደራጀ የክርስትና ተቋም አይኖርም የሚል ነው። በምዕራቡ ዓለም የክርስትና እምነት ማሽቆልቆል እጅግ ፈጣን ነው። በ2000 እስከ 2020 እንደነሱ አቆጣጠር ባለው 20 ዓመታት ውስጥ ሁሉም የምዕራባውያን ሀገራት በሚያስብል ደረጃ የክርስቲያን አማኙ የቁጥር የበላይነት ወይም ማጆሪቲ በ2/3 ቀንሷል። ኢትዮጵያን ብቻ እንኳን ብንወስድ የቅርቡ የዓለም መንግስታት በዓለም ላይ ያለውን የሃይማኖት ስብጥር በገለጠበት ቻርተር ላይ ኢትዮጵያ ከዓለም በሃይማኖተኞች ህዝብ ብዛት አንደኛ ነች። እንግዲህ እስካሁን ያልነውን ጠቅለል ባለመልኩ እንገምግመው ስንል የግሎባል ሰሜኑ ክርስትናው በጣም ከመደከሙ የተነሳ ፖስት ክርስቲያን ኤራ ወይም ድህረ ክርስትና እያሉ ማውራት በጣም የተለመደ ነገር ሆኗል። ክርስትና በክፍለ ዘመኑ መጨረሻ። ይህን ጽሑፍ ሳዘጋጅ ፒው ሪሰርች፣ ኤሮባሮሜትር ኤንድ አካዳሚክ ዳታ፣ አፍሮባሮሜትር፣ ጎርደን ኮንዌል ቴዎሎጂካል ሴሚናሪ፣ ሴንተር ፎር ስተዲ ኦፍ ግሎባል ክርስቲያኒቲ እና የፕሮፌሰር ዳግላስ ጃኮብሰንን ጽሑፎች ለመረጃነት ተጠቅሜያለሁ፣ አመሳክሬያለሁ። በዛሬው ፕሮግራሜ ላይ ላወጋችሁ የፈለኩት በዚህ በያዝነው 21ኛ ምዕተ ዓመት መጨረሻ ላይ ማለትም እንደ ፈረንጆቹ ከሆነ ከ75 ዓመት በኋላ እንደኛ አቆጣጠር ከሆነ ደግሞ ከ82 ዓመት በኋላ ክርስትና ወይም ቤተክርስቲያን ምን መልክ ይኖራት ይሆን የሚለውን ነው። ምን መልክ ይኖራት ይሆን የሚለው ጥያቄ ራሱ ክርስትና አሁን በምናውቀው ይዘት ተገኝቶ ከጠበቀን ነው። ክርስትና በዓለም ላይ ትልቁ የሃይማኖት ክፍል ነው። እንደ ሴንተር ፎር ስተዲ ኦፍ ግሎባል ክርስቲያኒቲ 2025 ጥናት መሰረት ከ8.24 ቢሊዮን የዓለም ህዝብ መካከል 2.6 ቢሊዮን ወይም 32% ክርስቲያን ነው። ይህ እንግዲህ ከፍተኛውን ቁጥር ከያዙት ከካቶሊካውያኑ 1.3 ቢሊዮን አንስቶ ኦርቶዶክሳውያኑና ከ4000 በላይ ክፍልፍሎች አለው የሚባለውን ፕሮቴስታንቱን ጨምሮ መሆኑ ነው። ከእስልምናው ጋር ሲነጻጸር እስልምናው ወደ 2 ቢሊዮን የሚጠጋ ወይም የዓለምን ህዝብ 24.3% ያህል የያዘ ነው። በ19ኛው ሆነ በ20ኛው ክፍለ ዘመን የክርስትናና የእስልምና እድገት ተፎካካሪ ነው። ከአንዳቸው ወደ ሌላኛው የእምነት ሽግግር በጣም ዝቅተኛ ነው። በተለያዩ የምዕራቡ ዓለም የጥናት ተቋሞችና ዩኒቨርሲቲዎች ውስጥ እንደ አንድ ጥናት ትኩረት የተሰጠበት ጉዳይ ቢኖር ክርስትና ከየት ወደ የት ወይም ከክርስትና በኋላ ፖስት ክርስቲያኒቲ ወይም ክርስቲያኒቲ ግሎባል ኖርዝ ቫይስ ቨርስ ክርስቲያኒቲ ግሎባል ሳውዝ የሚባሉ ጥናቶች ናቸው። ይህ ያለ ምክንያት የሆነ አይደለም። ለክርስትናው መስፋፋት የጀርባ አጥንትና ተሸካሚ ትከሻዎች ነበሩ የሚባሉት ምዕራባውያን ከዚህ እምነት በከፍተኛ ፍጥነት የራቁበትን ምክንያት ለማወቅ የሚደረግ ጥናት ሲሆን በዛው መጠንም ሌሎቹ ደቡባዊ ዓለም ሄሚስፌርስ ማለትም አፍሪካ፣ ደቡብ አሜሪካና በተወሰነ መልኩ እስያ ውስጥ እየተስፋፋ የመጣው ክርስትና ዕጣ ፈንታው
በዚህ በ21ኛው ክፍለ ዘመን መጨረሻ ላይ ምን ይመስል ይሆን የሚለውንም ጥያቄ ለመመለስ የሚደረግ ከፍተኛ ጥረት ነው። በእነዚህ አጥኚዎች መሰረት ክርስትና እስከ 21ኛው ክፍለ ዘመን መጨረሻ አካባቢ ድረስ በ6 የተለያዩ ሂደቶች ውስጥ ሊያልፍ እንደሚችል ይተነብያሉ። የመጀመሪያው አመለካከት ክርስትና በአፍሪካ፣ በደቡብ አሜሪካና በተወሰነ መልኩ በእስያ ውስጥ እየተስፋፋ በመምጣቱ የተነሳ ክርስትናን ከእነዚህ ግሎባል ሳውዝ ከሚባሉት አካባቢ ወደ ምዕራባውያኑ ሀገራት ወይም ግሎባል ኖርዝ ወደሚባሉት የሚስዮንን ስራ ለመስራት የሚንቀሳቀስ የአማኝ ማህበረሰብ ስለሚፈጠር ክርስትናው ምናልባት ተመልሶ የማንሰራራት ተስፋ ይኖረዋል የሚል ነው። የዚህ ተስፋ አራማጆች በአብዛኛው በወንጌላውያኑ አብያተ ክርስቲያናት በተለይ በሪቫይቫል እንቅስቃሴ አጥብቀው በሚያምኑት ሊቃንና ምዕመናን አካባቢ ያለ ነው። ይህን አመለካከት የሚተቹ ሰዎች ይህ በዳታ ከተደገፈ እውነታ ይልቅ ዲቫይን ኢንተርቬንሽን ወይም በፈጣሪ ጣልቃ ገብነት ካልሆነ በስተቀር የሚሆን አይመስልም የሚል ነው። ሁለተኛው አመለካከት ክርስትና በ21ኛው ክፍለ ዘመን መጨረሻ ላይ ከመዋቅራዊ ወይም ከተደራጀ የእምነት ተቋምነት እየተዳከመ መጥቶ ሰዎች በግላቸው የሚያምኑትና የሚለማመዱት የጥቂት ሰዎች እምነት ይሆናል የሚል ነው። ሶስተኛው አመለካከት ክርስትና በተቋም ደረጃ ይቀጥላል፣ ግን እጅግ በጣም የተዳከመና መኖሩም እንኳን በማህበረሰብ ውስጥ እስከማይታወቅ ድረስ ይሆናል የሚል ነው። ይህ አሁን በተጨባጭ በአንዳንድ የምዕራቡ ዓለም ሀገራት ውስጥ የሚታየው ነው። አራተኛው አመለካከት ክርስትና ከሱ በፊት እንደነበሩት ሃይማኖቶች ወደ ታሪክ መዝገብነት ይገባል። ነገር ግን የክርስትና እሴቶች ማለትም ሌሎች በጎ ማድረግ፣ ፍትህና የመሳሰሉት ነገሮች የማህበረሰቡ አንድ እሴት ሆነው ይቀጥላሉ። ለዚህ ሰባኪያን ወይም ቀሳውስት ወይም የተደራጀ የክርስትና ተቋም አይኖርም የሚል ነው። አምስተኛው አመለካከት ክርስትና ብቻ ሳይሆን ሌሎችም ሃይማኖቶች ሙሉ በሙሉ ባይጠፉም አሉ በሚባሉበት በቀድሞ መልካቸው አይኖሩም። በምትካቸው ሰብአዊነት ወይም ሴኩላር ሂማኒዝም፣ ሳይንስ፣ አመክንዮ፣ ነገሮችን በምክንያት መተንተን፣ ግለሰባዊ መንፈሳዊ ልምምድና የመሳሰሉት የኑሮ ፍልስፍና የተጫነው ማህበረሰብ ይፈጠራል የሚል ነው። ስድስተኛውና የመጨረሻው አመለካከት ሰዎች በተፈጥሯቸው የመንፈሳዊ ነገር ረሃብተኞች ስለሆኑና ይህንም የሚሞላ ምንም አይነት ፍልስፍና ወይም ሌላ እምነት በበቂ ሁኔታ ስለማይኖር ክርስትናው እንደገና የመነሳት ሪቫይቭ የማድረግ ተስፋ አለው የሚል አመለካከት አለ። የዚህ ሐሳብ አራማጆች ክርስትና አሁን ያለውን ያህል ጥንካሬ ኖሮት ባይመለስም በመጠኑም ቢሆን ጠንካራ ሆኖ ይመለሳል የሚል አመለካከት አላቸው። ይህ አመለካከት ሊሳካ እንደማይችል የሚገምቱ ሰዎች ምክንያት አድርገው የሚያቀርቡት ከሌላ እምነት ማለትም እንደ እስልምና ካለው ተገዳዳሪ ሃይማኖት ይልቅ ሳይንስና ነን ሪሊጅን ስፒሪቹዋሊቲ የሚባለው እንቅስቃሴ ለክርስትና ተመልሶና ተጠናክሮ ለመምጣት በጣም ተግዳሮት እንደሚሆንበት ሙግት ያቀርባሉ። እነዚህ አመለካከቶች እንደው ከሰማይ ዱብ ያሉ አይደሉም። የቤተ ክርስቲያንና የመንፈሳዊ ነገር ጉዳይ ለግሎባል ኖርዝ ለሚባለው የዓለም ክፍል ትልቅ የመነጋገሪያ አጀንዳ ነው። ስለዚህም በርካታ ጥናቶች በየጊዜው ይደረጋሉ። ለእኛ ግሎባል ሳውዝ ለምንባለው ግን አሁን ቤተ እምነታችን ሞቅ ደመቅ ያለ ስለሆነ ብዙም እያሳሰበን ያለ ጉዳይ አይመስልም፣ ሌላው ቢቀር ለጊዜው። ነገር ግን የእነሱ ጥናት እኛን ግሎባል ሳውዝ የምንባለውንም ማለትም አፍሪካን፣ ላቲን አሜሪካና በተወሰነ መልኩ ደግሞ እስያንም እንደ ፊሊፒንስ እና ደቡብ ኮሪያ አይነቱን መንካቱ አልቀረም። ዓለም መንደር ሆናለች አይደል የሚሉት። ስለሆነም በዓለም ላይ ክርስትና በሚቀጥሉት 50፣ 60 እና 70 ዓመታት ውስጥ ወዴት እንደሚሄድ አሁን ካለው እንቅስቃሴ በመነሳት
የተደረገ የጠንካራ ጥናቶች ውጤት እንጂ እንዲሁ የዘነበ መላምት አይደለም። በምዕራቡ ዓለም የክርስትና እምነት ማሽቆልቆል እጅግ ፈጣን ነው። በ2000 እስከ 2020 እንደነሱ አቆጣጠር ባለው 20 ዓመታት ውስጥ ሁሉም የምዕራባውያን ሀገራት በሚያስብል ደረጃ የክርስቲያን አማኙ የቁጥር የበላይነት ወይም ማጆሪቲ በ2/3 ቀንሷል። በዛው መጠን ራሱን ከምንም አይነት ሃይማኖት ጋር የማያቆራኘው ህዝብ ቁጥር ከ25 በመቶ ወደ 42 በመቶ ከፍ ብሏል። እንደ ቼክ ሪፐብሊክ ባሉ ሀገራት ውስጥ ደግሞ እድሜያቸው ከ15 እስከ 30 የሚሆኑ 91 በመቶ ዜጎች ደጀ ሰላሙን በህይወታቸው አንድም ጊዜ ረግጠውት አያውቁም። በካናዳ ደግሞ በ1990ዎቹ ውስጥ ከተወለዱት የአሁኑ ጊዜ በ20ዎቹ አጋማሽ ከሚገኙ ወጣቶች ውስጥ የቤተ ክርስቲያን ደጅ በተለያዩ ምክንያቶች የረገጡ በሰርግ ሊሆን ይችላል ወይም በለቅሶ ምክንያት ሊሆን ይችላል ወይም በቀብር ከ20 በመቶ የማይበልጡት ናቸው። ኖርዲክ ሀገሮች የሚባሉት ማለትም ስዊድን፣ ኖርዌይ፣ ዴንማርክ፣ ፊንላንድ እንዲሁም ሴንትራል ኤንድ ዌስት ዩሮፕ የሚባሉት ማለትም ጀርመን፣ ፈረንሳይ፣ እንግሊዝ፣ ሆላንድ፣ ቤልጅየም እዚህ ውስጥ ደግሞ የአውሮፓ ፍልሰተኞች የሆኑትን ካናዳን፣ አውስትራሊያንና ኒውዚላንድንም ይጨምራል። እነዚህ ሀገራት ባለፉት 20 ዓመታት ውስጥ ራሱን በዘልማድ ክርስቲያን ብሎ የሚጠራው ቁጥር ከ75 በመቶ ወደ 30 በመቶ አሽቆልቁሏል። በሰንበት ቀን ደጀ ሰላም የሚሄደው ህዝብ በአማካኝ ከ5 እስከ 7 በመቶ የሚሆነው ብቻ ነው። አሜሪካ በሰንበት ቀን ወደ ቤተ ክርስቲያን የሚሄደው ምዕመን በአማካኝ ከ15 እስከ 20 በመቶ የሚሆነው ነው። ይህ ግን በትላልቅ ከተሞች ውስጥ እንደ አውሮፓውያኑ ከ5 እስከ 7 በመቶ ብቻ ነው በየሳምንቱ ለአምልኮ የሚሄደው። በደምሳሳው ሲታይ አብያተ ክርስቲያናቱ ተወልዶ ከሚጠመቅባቸው ቁጥር ይልቅ ሞቶ የቀብር ስነ ስርዓት የሚካሄድባቸው ይበዛሉ። የሚወለደው የህፃናት ቁጥር ማነስ እና አማኝ የሆኑ አስጠማቂ ወላጆችን ቁጥር ማነስ ተደማምሮ ነው ይህ የሆነው። ሌላው የቀድሞ ኮሙኒስት ሀገራት የአማኙ ቁጥር የሄደበት አስገራሚ ከፍታና ዝቅታ ነው። እነዚህ የቀድሞ ኮሙኒስት ሀገራት ተብለው የሚጠሩት ሶቪየት ዩኒየን ማለትም ሩሲያ፣ ዩክሬን፣ ቤላሩስ፣ ሞልዶቫ፣ ኤስቶኒያ እንደዚሁም ሌሎቹ፣ ከዛ ውጭ ደግሞ ፖላንድ፣ ቼኮስሎቫኪያ፣ አሁን ቼኮስሎቫኪያ ለሁለት ተከፍላለች፣ ቼክና ስሎቫኪያ በመባል ሃንጋሪ፣ ሮሜኒያ፣ ቡልጋሪያ፣ አልቤኒያ፣ ዩጎዝላቪያ ያው እንደሚታወቀው ዩጎዝላቪያ 7 ቦታ ተበትናለች ወይም ጠቅለል ባለ ስያሜ ኢስት ብሎክ ይባሉ ነበር። ኮሙኒዝም በምስራቁ አውሮፓ ከ1989 መፈረካከስ ጀምሮ በ1991 ሩሲያ ሙሉ በሙሉ ከፈረሰች በኋላ ቤተክርስቲያን ከፍተኛ መነቃቃት ያሳየችበት ጊዜ ነበር። በሩሲያ ከ8000 በላይ የኦርቶዶክስ ቤተክርስቲያን የማምለኪያ ቦታዋ ተመልሶላት ህዝብ በብዛት ለአምልኮ መሰባሰብ ጀምሮ ነበር። በሌሎችም ቀድሞ ኮሙኒስታውያን በሆኑትም ሀገራት በኮሙኒዝም ጊዜ የጥምቀት ስርዓት ያልፈጸሙ በርካታ ሰዎች ወደ ኦርቶዶክስ፣ ካቶሊክና ሉተራውያን ቤተክርስቲያን በመምጣት በልጅነት ጊዜ ያላደረጉትን የጥምቀት ስርዓት በብዛት የፈጸሙበት ጊዜ ነበር። በርካታ የአውሮፓና የሰሜን አሜሪካ ፕሮቴስታንት ሚስዮናውያንም በብዛት በመግባት ከፍተኛ ሪቫይቫል የተነሳበት ጊዜ ሆኖ ነበር። እንደ ቦንኬ አይነት እውቅ የሪቫይቫል ሰባኪያን ምስራቅ አውሮፓን ከዳር እስከ ዳር በኮንፍራንስ ያዳረሱበት ጊዜ ነበር። ይህ ግን 20 ዓመት ባልሞላ ጊዜ ውስጥ ከምዕራባውያን ሀገራት ባልተሻለ ሁኔታ መልሶ እየደበዘዘ ነው የመጣው። አሁን በቀድሞዎቹ ኮሙኒስታውያንና በካፒታሊስታውያን ወይም ምስራቅና ምዕራብ ሀገራት መካከል በቤተ ክርስቲያን ጉዳይ ላይ ያለው ለውጥ ማለትም ከ35 ዓመት በኋላ ያለው ማለት ነው በንጽጽር ሲታይ በሳምንት አንድ ቀን ደጀ ሰላም ሀጆችን በተመለከተ ምስራቃውያኑ በአማካይ ከ15 እስከ 20 በመቶ ሲሆኑ ምዕራባውያኑ ደግሞ በሳምንት ከ5 እስከ 7 በመቶ አይበልጥም። ለስምና እንደው በታሪክ ክርስቲያን ነኝ የሚለው በምስራቁ በኩል ከ40 እስከ 50 በመቶ ሲሆን
ምዕራባውያኑ ግን ከ30% አይበልጥም። ምንም አይነት እምነት የለኝም የሚለው ደግሞ በምስራቁ ከኮሙኒዝም መወገድ በኋላ 20 ዓመት በኋላ ማለት ነው ወደ 60% ያሻቀበ ሲሆን የምዕራቡ ላለፉት 50 ዓመታት ቁጥሩ በየጊዜው እየጨመረ አሁን ከ70% በላይ ነው። ይህ ጠቅለል ያለ የአማካይ ቁጥር ነው እንጂ በአንዳንዱ ጉዳይ ላይ ምስራቃውያኑ አውሮፓውያን ከምዕራባውያኑ አውሮፓውያን ባልተናነሰ ደረጃ ከክርስትና እምነት የመሸሽ ጉዳይ እጅግ ፈጣን ነው። እዚህ ጋር ልብ ልንለው የሚገባው ይህ የእምነት መሸርሸር ምስራቃውያን ከኮሙኒዝም መውደቅ በኋላ በብዛት ወደ ቤተ ክርስቲያን ከመመለሳቸውና አሁን ያለውን ሁኔታ በማነጻጸር ነው። ይህ ማለት አሁን የምስራቃውያኑ ክርስትና ያለበት ሁኔታ ከጊዜ ወደ ጊዜ ወደ ምዕራባውያኑ እየቀረበ ነው ማለት ነው። በተቃራኒው አብዛኞቹ ምዕራባውያን ወይም ምስራቃውያን ራሳቸው እንደ አማኒ ወይም ኤቲስት ሳይሆን የሚቆጥሩት ለማመንም ሆነ ላለማመን ግድ የለሾች ወይም አግኖስቲኮች አድርገው ነው ራሳቸውን የሚያዩት። በቅርብ ጊዜ ለእንደዚህ አይነት ግሩፖች እየዳበረ የመጣው መጠሪያ ኖንስ የሚለው ነው። ስሙ ተስቦ የመጣው ሰዎች ሃይማኖታቸውን እንዲገልጹ በሚቀርብላቸው የሃይማኖት ተቋማት ዝርዝር ቅጽ ላይ በአብዛኛው none of the above ወይም የትኛውንም አይደለሁም የሚል መልስ ስለሚሰጡ ነው። ለጊዜው የእስያውያኑን የክርስትና እምነት እንቅስቃሴ ቆየት ወይም ተወት አድርገን ወደ አፍሪካና ላቲን አሜሪካውያን የክርስትና እንቅስቃሴ እንመልከት። የአፍሪካና የላቲን አሜሪካ ክርስትና በጣም እያደገ ነው ከሚባልለት አንዱ የዓለማችን ክፍል ነው። ነገር ግን ይህም እንደገና ጠንከርና ተጠልጥሎ ሲታይ ወይም ሲጠና ከላይ እንደሚታየው አይደለም። በአፍሪካ ሆነ በአጠቃላይ በግሎባል ሳውዝ በሚባሉት ሀገራት ውስጥ የክርስትና እድገትን በሶስት ከፍሎ ማየት ይቻላል። የመጀመሪያው ለክርስትና የእድገት ምንጭ ነው ተብሎ የሚታመነው ከእስልምና ከሀገር በቀል በዘልማድ ባህላዊ ከሚባል እምነቶችና ምንም አይነት እምነት ከሌላቸው የሚመጡ ሰዎች ናቸው። አውሮፓውያኑ ከቅኝ ገዥነት አፍሪካን በአብዛኛው ከለቀቁበት ከ1960ዎቹ እስከ 2024 እንደ ፈረንጆቹ አቆጣጠር ያለው የሃይማኖት ስብጥር ሲታይ ክርስትናው 55%፣ እስልምናው ደግሞ 42% አካባቢ ሲሆን የነዚህ የሁለቱ አማንያን ምንጮች ደግሞ አሁን ወደ 3% የወረደው የአፍሪካ ሀገር በቀል ሃይማኖት ነው። ነገር ግን ላለፉት 65 ዓመታት ገደማ ማለትም ድህረ ቅኝ ግዛት የሁለቱ አማንያን ማለትም የክርስትና ሆነ የእስልምና አማንያን ቁጥር አንዱ ወደ አንዱ በመዘዋወር በኩል የዚህን ያህል የጎላ አይደለም። ለምሳሌ ያህል በናይጄሪያ እስልምናና ክርስትና መሳ ለመሳ ነው ለዘመናት። በአፍሪካ ውስጥ ክርስትና በቁጥር በበዛበትና እስልምና በቁጥር አነስተኛ በሆነበት ወይም እስልምና ቁጥሩ በበዛበትና ክርስትና ቁጥሩ አነስተኛ በሆነባቸው ሀገራት በዚህ ሬሽዮ እንደቀጠለ ነው። ይህ ማለት ከአንዱ ወደ ሌላው የሚተላለፈው የአማኒ ቁጥር አነስተኛ ነው ማለት ነው። የኢትዮጵያ ሁኔታ ብንመለከት ክርስትናው በሚስዮናውያኑ አማካኝነት በገባበት የሀገሪቱ የደቡብና የምዕራቡ ክፍል ውስጥ የነበረው ሕዝብ በአብዛኛው ሀገር በቀል እምነት ተከታይ በነበረበት ቦታ ላይ በርካታ የፕሮቴስታንት ክርስትና እምነት ተከታዮች ሲፈጠሩ የእስልምና እምነት በዛው አካባቢ ቀድሞ በገባባቸው አካባቢዎች ሆነ በሌሎቹ የእስልምና ጠንካራ መሰረት ቀድሞ በጣለባቸው አካባቢዎች የዚህን ያህል የጎላ የእምነት ለውጥ ከአንዱ ወደ ሌላው አይታይም። ይህ ማለት በጣም ጥቂት የሆኑ ከእስልምና ወደ ክርስትና ወይም ከክርስትና ወደ እስልምና የመጡ የሉም ማለት ግን አይደለም። ነገር ግን የሁለቱም ሃይማኖቶች የመስፋፋት አቅም የተመሰረተው እንደ ሌሎቹ የአፍሪካ ሀገራት በአፍሪካዊ ሀገር በቀል ሃይማኖት ላይ ስለነበር የሀገር በቀል ሃይማኖቱ እየተዳከመ ወይም
በሁለቱ ሃይማኖቶች እየተዋጠና እየጠፋ ሲመጣ በሁለቱ ሃይማኖቶች መካከል ያለው የምዕመናን ሽግግር ይህን ያህል ቁጥሩ የተጋነነ አይደለም ለማለት ነው። የሁለቱ ሃይማኖቶች የነፍስ መነጣጠቅ ጉዳይ በአፍሪካም ይሁን በሌላው ዓለም አሸናፊ ወይንም ተሸናፊ ያለው አይመስልም። ሁለተኛው ክርስትና እያደገ ነው ያለው የሚለው እሳቤ የመጣው በመዋለድ ወይም የህዝብ ቁጥር በመጨመሩ ነው። የሰብሳሃራ ሀገራት የህዝብ ቁጥር አጨማመሩ እጅግ በጣም ከፍተኛ ነው። በኢትዮጵያ በናይጄሪያ እና በኮንጎ ሪፐብሊክ ያለው የህዝብ ቁጥር እድገት ከዓለም ፈጣኑ የሚባለው ነው። በዚህ የህዝብ እድገት የኢትዮጵያ ኦርቶዶክሳውያኑ ሆነ ፕሮቴስታንታውያኑ ወይም ሙስሊሞቹ እንዲሁም በናይጄሪያ ካቶሊኮቹ ሆነ ፕሮቴስታንታውያኑ እንዲሁም ሙስሊሞቹ ተጠቃሚዎች ናቸው። ይህ ግን የክርስትናውን ሆነ የእስልምናውን መስፋፋት ወይም ማደግ አያሳይም። በላቲን አሜሪካም እንዲሁ ነው። ለምሳሌ የዛሬ 50 ዓመት በ1975 የሜክሲኮ ህዝብ 62.4 ሚሊዮን ሲሆን አሁን በ2024 ደግሞ 130.6 ሚሊዮን ነው። የዛሬ 50 ዓመት የነበረው የክርስቲያን ቁጥር ከዛሬው ጋር ሲታይ በሬሾው ያው ነው፣ በህዝብ ቁጥር ብዛት ገዝፎ ከመታየቱ በቀር። ስለዚህ በላቲን አሜሪካም ሆነ ከሌላ እምነት ወደ ክርስትና እየተጨመረ ቁጥር እያደገ አይደለም። እንዲያውም በጣም ፈጣን እድገት እያሳየ ባለው የኖንስ እንቅስቃሴ ከዛ ጋር ተያይዞ ያለው የኒው ኤጅ እድገት ነው ጎልቶ እየታየ ያለው። ኖንስ ሁሉ ግን ኒው ኤጅ ናቸው ማለት እንዳልሆነ ሊሰመርበት ይገባል። ሶስተኛው የክርስትና እድገት ነው የሚባለውና ይህንን ጥናት ባጠኑት ሰዎች ዘንድ በጭራሽ እንደ እድገት ሊታይ የማይገባው ግን እድገት የሚመስል እድገት ነው የሚሉት ነው። ይህ እድገት ነው የሚባለው በዛው በክርስትና ውስጥ አማንያን ከአንዱ ቤት እምነት ወይም ዲኖሚኔሽን ወደ ሌላው የሚያደርጉት ሽግግር ነው። ይህ እንቅስቃሴ ከሳህራ በታች ላሉት የአፍሪካ ሀገራት ሆነ በላቲን አሜሪካ ላሉት ሀገራት በተለይ ከሁለተኛው የዓለም ጦርነት በኋላ የፕሮቴስታንታውያን ሚስዮናውያን ወደ እነዚህ ግሎባል ሳውዝ ወደሚባሉት ሀገራት ከፍተኛ እንቅስቃሴ ካደረጉ በኋላ የሚታይ ለውጥ ነው። ይህ ግን ትንሽ በጥንቃቄ ሊታይ የሚገባው ይመስለኛል፣ በተለይ አፍሪካን በተመለከተ። ላቲን አሜሪካን በአብዛኛው 95% በሚያስብል ሁኔታ ካቶሊካውያን ናቸው። አንዳንድ ከአፍሪካ የሄዱ የቮዱ እምነት ተከታዮች እዚህና እዚያ ከማየት በስተቀር። ይህ ማለት ግን የካቶሊክ እምነቱ ራሱ ከነባር ነዋሪው ህዝቦች ማለት ከኔቲቭ ከተገኘ የባህል እምነት ጋር አልተዳቀለም ማለት አይደለም። በብራዚል፣ በቺሊ፣ በፔሩ፣ በጓቲማላ እና በሌሎችም ከፍተኛ የካቶሊክ ክርስትና ተጽዕኖ በነበረባቸው ሀገራት የፕሮቴስታንቱ እድገት በጣም ከፍተኛ ነው። በዚህም ቢሆን የፕሮቴስታንቱ እድገት ከካቶሊካውያኑ ከፈለሱ የተገኘ ነው። ለምሳሌ ያህል በብራዚል ከ50 ዓመት በፊት 92% ካቶሊክ የነበረው አማኝ አሁን ከ50% በታች ወርዶ ይገኛል። ፕሮቴስታንታውያኑ በተለይ ደግሞ ጴንጤቆስጣውያኑ ከ50 ዓመት በፊት 5% የነበረው አሁን 45% ተመንድጓል። ከኢትዮጵያ ጋር በአያሌው ተመሳሳይ ነው። ይህን በላቲን አሜሪካ ያለን የቤተ እምነት ለውጥ ወይም ሽግግር ክርስትና በከፍተኛ ሁኔታ እያደገ ነው ብለው የክርስትናን መስፋፋት እንደ ምሳሌ የሚወስዱ ጥናቶች አሉ። ለዚህ ነው በዚህ ተቃራኒው የቆሙ አጥኚዎች ደግሞ ይህ የክርስትናን መስፋፋት አያሳይም፣ በዛው በክርስትና ውስጥ ያለ ከአንዱ ቤተ እምነት ወይም ዲኖሚኔሽን ወደ ሌላው ቤተ እምነት የተደረገ ሽግግር እንጂ የሚሉት። ይህ የቤተ እምነት ወይም የዲኖሚኔሽን እድገት እንጂ በአጠቃላይ የክርስትና እድገት አይደለም ነው የጥናቱ ነጥብ ያለው። ውድ ተመልካቾቻችን በዚህ ፕሮግራም ከተጠቀማችሁ እንዲሁም ከወደዳችሁት ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትዘንጉ። እናመሰግናለን። ግን የአፍሪካ የሃይማኖት ስብጥር ከላቲን አሜሪካውያን የተለየ ነው። አፍሪካ ውስጥ እስልምና፣ ክርስትና፣
እንዲሁም የሀገር በቀል ሃይማኖቱ አሁን በጣም የተዳከመ ቢሆንም መሳ ለመሳ የነበረበት ጊዜ ነበር። ቀደም ብዬ እንዳልኩት እስልምናና ክርስትና የሀገር በቀል ሃይማኖቱን ተቀራምተውት የሀገር በቀል ሃይማኖቱ እየጠፋ ከመጣ በኋላ ክርስትናው ግን በአንድነት ቆሞ አልዘለቀም እንደ እስልምናው። ለዚህ ማስረጃ ለማግኘት ወንዝ ተሻግረን ባህር አቋርጠን መሄድ የሚያስፈልገን አይመስለኝም። የነገሌ ጥናት እያልንም ማጣቀሻ የሚያስፈልገን አይመስለኝም። የእኛው ሀገር የክርስትና እንቅስቃሴ ሕያው ምስክር ነው። የዛሬ 50 ዓመት ገደማ ከ2 እስከ 3 በመቶ የማይበልጥ የፕሮቴስታንት ቁጥር ዛሬ ከ25 እስከ 30 በመቶ ይገመታል። በቁጥርም ሲሰላ ከ25 ሚሊዮን የሚበልጥ ሕዝብ እንደሆነ ይገመታል። ስለዚህ ባለፉት 50-60 ዓመታት በሚሊዮን የሚቆጠር ኦርቶዶክሳዊ ክርስቲያን ወደ ፕሮቴስታንቱ ክርስትና ሲመጣ ኦርቶዶክሳውያኑ በሚሊዮን የሚቆጠር አባል አጥተው ፕሮቴስታንታውያኑ በሚሊዮን የሚቆጠር አባል ጨመሩ ማለት ነው እንጂ ክርስትና እያደገ ማለት አይደለም፣ ከሀገር በቀል እምነት ከተጨመሩት ውጪ። ሁለቱም ክርስቲያኖች ናቸውና በስነ መለኮት አፈታት ቢለያዩም በራሱ በፕሮቴስታንታውያኑ ውስጥ ቢሆንም ላለፉት 20 ዓመታት የመጡት አዳዲስ ቤተ እምነቶች በአብዛኛው አባሎቻቸው የተገኙት ወይ ከኦርቶዶክስ ወይ ከነባር ፕሮቴስታንት አብያተ ክርስቲያኖች የመጡ ናቸው። ከመካነ ኢየሱስ እና ከሌሎቹ ከእስልምና ወይም ከሀገር በቀል ሃይማኖቶች ያገኟቸው አባላቶች ጥቂት ናቸው። በናይጄሪያም፣ በደቡብ አፍሪካም፣ በማዕከላዊና ምዕራብ አፍሪካም፣ በምስራቅ አፍሪካም ተመሳሳይ ነው። ቀደም ብለን እንዳየነው በላቲን አሜሪካም ያው ነው። ከካቶሊካውያኑ ወደ ፕሮቴስታንታውያኑ በተለይም ወደ ጴንጤቆስጣውያኑ ያለው ሽግግር ከፍተኛ ነው። እንዲሁም ከአንዱ ፕሮቴስታንት ቤተ እምነት ወደ ሌላው ፕሮቴስታንት ቤተ እምነት ያለው ሽግግርም እጅግ በጣም ከፍተኛ ነው። ይህ የክርስትናን እድገት ሳይሆን የቤተ እምነት ለውጥንና የቤተ እምነት እድገትን ነው የሚያሳየው። እዚህ ጋር ይገባኛል በተለይ በፕሮቴስታንታውያን በኩል የሚቀርበው ሙግት። በዛኛው በኩል ሳሉማ ድሮም ክርስቲያኖች አልነበሩም፣ እንዲው ለስሙ እና ለቁጥር ብቻ ነው እንጂ የሚል እንደሚሆን። እኔም የማወራው ቁጥር ወይም ስታቲስቲክ ወይም ዳታ ነው እንጂ የልብ ለውጥንማ እርሱ መድኃኔዓለም ነው የሚያውቀው። በእነዚህ የላቲን አሜሪካ የክርስትና እንቅስቃሴ ውስጥ ከአፍሪካውያኑ አንድ ለየት ያለ ነገር ቢኖር የኖንስ ወይም ነን ኦፍ ዘ አባ ወይም የትኛውንም አይደለሁም ባዮች ቁጥር ከፍተኛ መሆኑ ነው። ለምሳሌ ያህል በሜክሲኮ የፕሮቴስታንታውያኑ እድገት 11 በመቶ ሲሆን የኖንስ እድገት ደግሞ 15 በመቶ ነው። ይህ ደግሞ እንደ ኡራጋይ ባሉ ሀገራት ውስጥ በጣም የባሰ ነው። በኡራጋይ ከ3.5 ሚሊዮን ህዝብ መካከል ወደ 50 በመቶ የሚጠጋው ህዝብ ኖንስ ነው፣ የትኛውንም አይደለሁም ባይ ነው ማለት ነው። በቺሊ 45 በመቶ፣ በብራዚል 15 በመቶ፣ በአርጀንቲና 22 በመቶ እያለ ይቀጥላል። ይህ በ2010 በአብዛኛው የላቲን አሜሪካ የኖንስ ቁጥር ከ10 በመቶ በታች የነበረ ሲሆን በ15 ዓመት ውስጥ በጠቅላላው የላቲን አሜሪካ ውስጥ ያለው የኖንስ እድገት በአማካይ በ20 እና 30 በመቶ መካከል ነው። ይህ ከሳብ ሰሃራ አፍሪካውያን ክርስቲያኖች ጋር ሲነጻጸር የኖንስ ቁጥር ከ2 እስከ 3 በመቶ ቢደርስ ነው። እሱም በትላልቅ ከተሞች አካባቢ ብቻ የተወሰነ ነው። አፍሪካ እስልምናውን ሆነ ክርስትናውን ጨምሮ አሁንም ከፍተኛው የሃይማኖተኞች አህጉር ናት። ኢትዮጵያን ብቻ እንኳን ብንወስድ የቅርቡ የዓለም መንግስታት በዓለም ላይ ያለውን የሃይማኖት ስብጥር በገለጠበት ቻርተር ላይ ኢትዮጵያ ከዓለም በሃይማኖተኞች ህዝብ ብዛት አንደኛ ነች። እንደው በሌላ ጉዳይ ማለትም በሰላምና በድህነት መቅረፉ አንደኝነቱ ቀርቶብን እንደው 20ኛና 30ኛ እንኳን ብንሆን በማን እድላችን። በሃይማኖት አንደኛ፣ በሰላም እጦትና በድህነት ደግሞ ግንባር ቀደም መሆናችን ፈረንጅ እንደሚል የሚገርም
ፓራዶክስ ነው ወይም እርስ በርሱ የተጋጨ ነገር። አሁን ስለ እስያውያን የክርስትና ጉዞ እናውጋ። እስያ ከ8 እስከ 10 በመቶ የሚሆን ወይም 230 እስከ 250 ሚሊዮን የሚሆን ህዝብ ክርስቲያን ያለበት አህጉር ናት። ይህ እንግዲህ ከ4.8 ቢሊዮን ህዝብ መካከል መሆኑ ነው። የክርስትና እድገቱም በአመት ወደ 1.6 በመቶ አካባቢ ነው። ይህን እድገት ነው እንግዲህ እንደ ፊሊፕ ጄንኪን እና ቶድ ጆሃንሰን ያሉ አጥኚዎች ይህ እውነተኛ የክርስትና እድገት ነው፣ እንደ ሳብ ሳሃራ ሀገራት ከአንዱ የክርስትና ቤተ እምነት ወደ ሌላኛው ቤተ እምነት የተደረገ ልውውጥ ወይም ሽግግር አይደለም የሚሉት። በእስያ ውስጥ ክርስትና እድገቱ እጅግ በጣም አዝጋሚ ነው። ለምሳሌ ያህል በጃፓን ውስጥ ከ200 ዓመት በላይ በተሰራ ስብከተ ወንጌል ውስጥ 1.5 በመቶ አማኝ ክርስቲያን ብቻ ነው ያለው። 60 በመቶ ካቶሊክ፣ 40 በመቶ ፕሮቴስታንት። በሌሎችም ከደቡብ ኮሪያና ከፊሊፒንስ በስተቀር ክርስትናው ከሁለተኛው የዓለም ጦርነት በኋላ በአፍሪካውያን መካከል በፍጥነት እንደተስፋፋው አይደለም የተስፋፋው። ሆኖም በአሁን ጊዜ በተለይ ላለፉት 25 ዓመታት ክርስትናው አዲስ አማንያንን ማለትም ክርስትና ምን እንደሆነ የማያውቁ አማንያንን በመጨመር በኩል ከሳብ ሳሃራው አፍሪካ ሀገራት ጋር በንጽጽር ሲታይ የተሻለ እድገት ይታይበታል። እንግዲህ ግሎባል ሳውዙ ግሎባል ኖርዙ ያጋጠመው ተግዳሮት በሚቀጥሉት 70 እና 80 ዓመታት ማለትም በዚህ በ21ኛው ክፍለ ዘመን መጨረሻ አካባቢ ያጋጠሙትና በአንድ ያለማመን ጀልባ ውስጥ ይገናኙ ይሆን የሚለው ጥያቄ በአማኙም ሆነ በሊቃውንቱ ዘንድ ያለ ጥያቄ ነው። በተለይ ከኒው ኤጅ ከኖንስ ወይም ከኢ አማንያን የሚወጣው ግፊት ምዕራባውያንን እንዲሁም የድሮዎቹን ምስራቃውያን ጨምሮ አብዛኞቹን ቤተ ክርስቲያናት ባዷቸውን እንዳስቀራቸው የግሎባል ደቡቦቹስ ሀገራት ከዚህ ምን ያህል ሊተርፉ ይችላሉ የሚለው ፈታኝ ጥያቄ ይመስለኛል። የደቡባዊ ግሎባል ሀገራትንም በሁለት ከፍለው ማየት የሚያስፈልግ ይመስለኛል። ከደቡብ ግሎባል መካከል ላቲን አሜሪካኖቹ የሰሜን ግሎባልን እጣ ፈንታ ለመከተል በጣም በደጅ ያሉ ይመስላሉ። ቀደም ብለን እንዳየነው በኡራጋይ ከ50 በመቶ በላይ ያለው ህዝብ ኒው ኤጅ ኖንስ ወይም ኢ አማኒ ነው። የተቀረውም በአብዛኛው ኖሚናል ወይም በዘልማድ አማኝ እንጂ እጅግ በጣም ጥቂት ቁጥር ነው በእምነቱ ጸንቶ ልጀ ሰላምን እየተሳለመና ከወገኖች ጋር ህብረት እያደረገ ክርስትናውን በአግባብ የሚለማመደው። በዚሁ በደቡብ ግሎባል ስር የሚቆጠሩት እስያውያንም ቢሆኑ በመቶ ዓመት በተሰራ የወንጌል ስርጭት ውስጥ እጅግ በጣም ጥቂት አማንያን ሲገኙ ከነሱም ውስጥ ከቡዲዝም ወይም ከሽንቶይዝም ጋር አደባልቀው እምነታቸውንም የያዙ ጥቂት ቁጥር አይደሉም። ይህ በህንዳውያን ክርስቲያኖችም ዘንድ የተለመደ ልምምድ ነው። እንግዲህ አንድ ጠንከር ያለና ምናልባትም ለክርስትና እንደገና ማንሰራራት ከደቡብ ግሎባል ሊመጣ ይችላል ተብሎ ተስፋ የሚደረገው ከሰብ ሰሃራ አፍሪካ ነው። ጥያቄ ያለው ምን ያህል ተጽዕኖ ፈጣሪ ሆኖ በላቲን አሜሪካ ሆነ በመላው እስያ ከዛ ወደ ሰሜኑ ግሎባል ዘልቆ ክርስትና እንደገና ያነሳሰዋል ወይም ሪቫይቭ ያደርገዋል የሚለው ጥያቄ ነው። የአፍሪካ ክርስትና ከእስልምናው በኩል የሚመጣበት ተግዳሮት እንዲህ እንደሚባለው በጣም የጠነከረ አይደለም። ክርስትናውም በእስልምና ላይ ያለው ተጽዕኖ እንዲህ ገዝፎ የሚነገር አይደለም። ይህ ጉዳይ ላለፉት በርካታ መቶ ዓመታት ሚዛኑን ጠብቆ እንደሄደ ነው። በአውሮፓና በሰሜን አሜሪካ እስልምናው በጣም የተስፋፋ መስሎ የሚታየው የስራ ፍልሰተኞች ወይም ማይግራንት እና የስደተኞች ቁጥር ከግሎባል ደቡብ የእስልምናው ዓለም የመጡት ቁጥር መጨመር ነው። ወደ እነዚህ የማምለኪያ መስጊዶች ጎራ ለሚል ሰው በብዛት የሚያየው ስዊድናዊ ወይ ነጭ ጀርመናዊ ወይም ፖላንዳዊ ወይም የሀገሪቱ ተወላጆች ሳይሆን በፍልሰትና በስደት ወደ እነዚህ ሀገራት የመጡ ምዕመናንን ነው። በነገራችን ላይ
በግሎባል ሰሜን የሚኖሩ የፍልሰት ወይም የስደተኞች ልጆችና የልጅ ልጆች ከመጡበት የቤተሰብ እምነት የመራቅ ቁጥሩ በጣም ከፍተኛ ነው። ለምሳሌ የኢትዮጵያውያን ዲያስፖራ ልጆች ከኦርቶዶክሱ ይሁን ከፕሮቴስታንቱ የመጡ የአባቶቻቸውንና የአያቶቻቸውን እምነት በሚኖሩበት የምዕራባውያን ሀገራት ውስጥ ጠብቆ ወይም አስቀጥሎ መቀጠሉ ላይ ከፍተኛ ክፍተት አለ። እንዲሁም በኮሙኒዝም ጊዜ ከሩሲያና ከምስራቅ አውሮፓ በስደት ወደ ግሎባል ሰሜን የተሰደዱ ኦርቶዶክስ ክርስቲያኖች የገነቧቸው በጣም ውብ ቤተክርስቲያኖች ተረካቢ ትውልድ ባለመኖር የተነሳ ወይ ባዶአቸውን ቆመዋል ወይም ለሌላ አገልግሎት ተሽጠዋል። ከሰሃራ በታች ያለው ክርስትና ለሌሎቹ ደቡብ ግሎባል ማለትም ለላቲን አሜሪካ ሆነ ለእስያ ወይም በሰሜን ግሎባል ላለው ጭል ለሚለው ክርስትና መንሰራራት አማራጭ ይሆናል ብሎ ለማሰብ 3 ተግዳሮቶችን በሚቀጥሉት 50 እና 60 ዓመታት ውስጥ አሸንፎ መውጣት ይኖርበታል። የመጀመሪያው ተግዳሮት በራሱ በክርስትና ውስጥ እየመጣ ያለው ነው። ባለፉት 50 ዓመታት በተለይም ባለፉት 30 ዓመታት ውስጥ አፍሪካውያን ምሁራን እንዲሁም ወጣቶቿ የአፍሪካን ሀገር በቀል በዘልማዱ ቅድም እንዳልነው ባህላዊ እምነት የሚባለው ማለት ነው እምነት የማንሳትና ወደዛ የመመለስ አዝማሚያ በከፍተኛ ሁኔታ ይታያል። የእንቅስቃሴውን አዝማሚያ በሁለት ከፍሎ ማየት ይቻላል። አንደኛው ክርስትና የነጭ ሃይማኖትና ከቀኝ አገዛዝ ጋር አብሮ የመጣ እምነት ስለሆነ አፍሪካ ወደ ራሷ ማንነት ለመመለስና በክርስትና ሆነ በእስልምና በኩል የደረሰባትን የማንነት ማጣት ቀውስ አይደንቲቲ ክራይሲስ በጥንት ሃይማኖቷ ውስጥ በሚገኘው መንፈሳዊነት ውስጥ ልታገኝ ይገባል የሚል ነው። ስለዚህ ይህ አመለካከት ክርስትናን ሆነ እስልምናን ሙሉ ለሙሉ ይቃወማል። ሁለተኛ ቡድን ደግሞ ክርስትናን ሙሉ ለሙሉ መግፋት ሳይሆን በክርስትናና በአፍሪካዊ መንፈሳዊ እምነት መካከል ብዙ ተመሳሳይነት ስላለ አፍሪካዊ ማንነታችንን ሳንለቅ ክርስትናን መለማመድ እንችላለን የሚል ነው። ይህ አመለካከት በተማረውና እንዲሁም በዝቅተኛው የኑሮ ደረጃ ባለው አፍሪካዊ ዘንድ ከፍተኛ ተቀባይነት ያለው ነው። በ2010 እና በ2025 በተደረገ አፍሮ ባሮሜትርና በፒው ሪሰርች በኩል የወጣው ጥናት በጣም ገራሚና ለክርስትና አስተምህሮት በጣም አሳሳቢ የሆኑ ጉዳዮችንም ይዞ መጥቷል። በጣም በርካታ የሆኑ ከሰብሳሃራ በታች የሚገኙ አፍሪካ ሀገራት ክርስቲያን ምዕመናን ያለ አንዳች ችግር ክርስትናውን ሆነ ነባር ሀገር በቀል እምነቱን ደባልቆ የማመን ችግር በፍጹም የለባቸውም። ይህንም አመለካከታቸውን ትራዲሽናል አፍሪካን ሪሊጅን ወይም በምህጻረ ቃል ታር ይባላል ወይም አፍሪካን ክርስቲያኒቲ ወይም አፍሪካዊ ክርስትና ይሉታል። ይህ ሲንክሪቲዝም ኦር ብለንዲንግ ኦፍ ክርስቲያኒቲ ወይም ቅይጥነት ነው ብለው የሚወቅሷቸውን አይቀበሉም። እንደ ጥናቱ ከሆነ ይህን የአውሮፓው ክርስትና እንደነሱ አባባል ከአፍሪካዊ መንፈሳዊነት ወይም አፍሪካን ስፒሪቹዋሊቲ ጋር ደባልቆ ማስኬዱ ክርስትና አፍሪካዊ ትርጉም እንዲኖረው ያደርገዋል የሚል ክርክር አላቸው። በ2010 በ19 ሀገራት ውስጥ በተደረገ እጅግ ጥልቅ ጥናት ይህ ማለት 75% ከሰብሳሃራ በታች ያሉ ሀገራት ማለት ነው ከ40 እስከ 50% ይህን አመለካከት ያራምዳሉ። ይህ አመለካከት በአፍሪካውያን ክርስቲያኖች ውስጥ በሁሉም ቤተ እምነት እንዲሁም ከተማረው ከተሜ እስከ ገጠሬ ገበሬ ወይም በትምህርቱ ብዙም ያልገፋውንም ጭምር የሚነካ ነው። ለምሳሌ ደቡብ አፍሪካ፣ ናይጄሪያ፣ ካሜሩን፣ ቦትስዋና፣ ጋና እና ሌሎችም ሀገራት ውስጥ ለአያቶች መንፈስ መጸለይና ከእነሱ ጥበቃን መማፀን ያለው ልምምድ ከ45% በላይ ነው። እነዚህ አማንያን በሰንበት ቀን ወደ ደጅ ሰላሙ ብቅ ብለው የክርስቶስን ጥበቃ ለምነው በሌላው ቀን ደግሞ የአባቶቻቸው መናፍስት በየቤታቸው ጥበቃቸው እንዳይለያቸው ይለምናሉ። እነዚህ ክርስቲያኖች 90%
የጥንቆላና የክፉ መንፈስ ኃይል እንዳለና ጥቃት ሊያደርስባቸው እንደሚችልም ያምናሉ። የየቀን ኑሯቸው መደነቃቀፍ ሲያጋጥመው ምክንያቱ የነዚህ ክፉ መንፈስ ሥራ እንደሆነ ወይም ለአባቶቻቸው መንፈስ በአግባቡ ባለመታዘዝ የተነሳ የመጣ እንቅፋት እንደሆነ ያምናሉ። 90% ክርስቲያኖች አፍሪካን ስፒሪቹዋሊቲ ወይም ትራዲሽናል አፍሪካን ሪሊጅን ታር በወጣቱና በተማረው አፍሪካዊ አካባቢ በኮቪድ ጊዜ እና ከዛም በኋላ ባሉት ዓመታት ውስጥ ከ5 እስከ 10% እድገት አሳይቷል። ሁለተኛው ተግዳሮት ለአፍሪካ ክርስትና ጠንክሮ ወጥቶ ለሌላው ዓለም ለመድረስ ማነቆ የሚሆንበት በራሱ በክርስትና ውስጥ ቅጥ አምባሩ የጠፋበት የብልጽግና ወንጌል ወይም የኒዮ ጴንጤቆስጣውያኑ መስፋፋት ነው። በ2023 በናይጄሪያ በጴንጤቆስጣውያኑ ህብረት በኩል በተደረገ ጥናት በሚቀጥሉት 15-20 ዓመታት ውስጥ ለክርስትና ትልቅ ውድቀት በናይጄሪያ ውስጥ ያመጣ ተብሎ ከሚገመተው እንቅስቃሴ አንዱ የኒዮ ጴንጤቆስጣውያን ወይም የብልጽግና ወንጌል አስተምሮት እንደሆነ ጥቁምት አለ። በላቲን አሜሪካና በአፍሪካ በርካታ ካቶሊካውያን ከካቶሊክ እምነት ካፈገፈጉበት አንዱ ምክንያት በቤተ ክርስቲያኒቱ ካህናት በኩል እየደረሰ ነው በሚባለው ወሲባዊ ቅሌቶች ወይም ሴክስ ስካንዳል ትልቁ ጉዳይ ነበር። አሁን ደግሞ በናይጄሪያ ሆነ በሌሎቹም አፍሪካ ሀገራት ባሉት ፓስተሮች፣ ነቢያትና አፖስቶሎች በኩል የሚደረገው የሀብት ማካበት፣ የወሲብ ቅሌቶች፣ የአስተምህሮት ትርምስ፣ በጥንቆላ መንፈስ ይጠቀማሉ የሚል አመለካከትና ሌሎችም ብዙ ተመሳሳይ ነገሮች ተጨማምረው የክርስትናን እምነት ገሸሽ የማድረጉ እንቅስቃሴ ስር እየሰደደ ይመስላል። በአፍሮ ባሮሜትር በ2022 እስከ 24 በብልጽግና ወንጌል ወይም በኒዮ ጴንጤቆስጣውያን አካባቢ ባሉ የጋና፣ የናይጄሪያ፣ የካሜሩን ወጣቶች ላይ በተደረገ ጥናት ከ15 እስከ 20% የሚደርሱ ወጣቶች ቤተ እምነቶቹ እየሄዱበት ባለው መንገድ ደስተኞች እንዳልሆኑ ገልጸዋል። በተለይ ባልተሳኩ ትንቢቶች፣ በፓስተሮቹ ቅምጥል የኑሮ ዘይቤ፣ እርስ በእርሱ የሚምታታ ትምህርቶች፣ የመንግስትን እጅ ሊጠመዝዝ የሚችለው የሙስና አቅማቸው፣ በጥቁር ገበያ ውስጥ ወይም ብላክ ማርኬት ያላቸው ጠንካራ እጅ እንደ መንፈሳዊ አባት ሳይሆን እንደ አንድ የማፊያ ቡድን ማስፈራታቸው ወጣቶቹ ይህንን እንቅስቃሴ በጥርጣሬ ከማየትም አልፈው እምነቱንም ሆነ ሰባኪያኑን ወደ ጎን ገፋ አድርጎ በግል ሕይወታቸው ላይ የማተኮሩ ጉዳይ ከጊዜ ወደ ጊዜ እየጨመረ መሆኑ ጥናቱ ያሳያል። በተለይ እነዚህ ኒዮ ጴንጤቆስጣውያን ከቀደምት ጴንጤቆስጣውያን በተለየ መልኩ 7ቱ ተራራዎች በሚባል አስተምህሮታቸው በኩል የመንግስትን ስልጣን፣ የኢኮኖሚና የማህበራዊ የበላይነትን ኪነጥበብን ጨምሮ መቆጣጠር አለብን የሚለው አስተምህሮታቸው ብዙ መዘዝ በአፍሪካ ቤተክርስቲያንና በፖለቲካውን በኩል ሊያመጣ እንደሚችል ምሁራን ያላቸውን ስጋት ከጊዜ ወደ ጊዜ በተለያዩ መጣጥፎች እያሳሰቡ ይገኛሉ። የዚህ ትምህርት ዋና አራማጅ ሐዋርያ አክሴል ስፖች ሰሞኑን ወደ እኛም ሀገር ብቅ ብሎ 7ቱ ተራሮች የሚባለውን አስተምህሮት ለማስተማር ከኛው ነቢያትና ሐዋርያት ጋር በኮንፍራንስ ተጠምዶ ነው የከረመው። የዚህ ሰው አስተምህሮት በሌላው ዓለም ባሉ በነባር ጴንጤቆስጣውያን ዘንድ የተወገዘ ቢሆንም በእኛ ሀገር ግን የትኛው ኒዮ ጴንጤቆስጣዊ ይሁን የትኛው ቀደምት ጴንጤቆስጣዊ ይሁን ስለማይታወቅ በሆታ በደስታ ካባ እየተሸለመ ታላቅ አቀባበል በእኛው ካውንስል መሪዎች አካባቢ ባሉ ሰዎች መስተንግዶ ተደርጎለታል። ፕሮስፐሪቲ ጎስፕል ኤንድ the culture of greed in post-colonial Africa እና the moral implication of prosperity preaching on the youth በሚል መጣጥፎች ውስጥ እንዲህ የሚል ሐሳብ አለ። ከፈረንጅ አፍ ጋር ጉራማይሌ አድርጌ ልበለው ከታላቅ ይቅርታ ጋር among educated urban youth ከ20 እስከ 30% የሚሆነው በእነዚህ ቤተ እምነቶች
ቲቺንግ ኦን ላይፍ ስታይል በማዕዘን የለቀቀ ሲሆን ወደ 40% ፌልድ ሚራክልስ፣ ወደ 30% ኤክስፕሎቴሽን ወይም የተለያየ ማጭበርበሪያ ያጋጠመው፣ ወደ 20% የሚሆነው ደግሞ ስካንዳልስ ወይም የተለያዩ ቅሌቶች ፊቱን ከእምነቱ ላይ እንዲያዞር እያደረገው መሆኑን የሚያሳዩ ጥናቶች ናቸው። ከላይ የተጠቀሱት መጣጥፍ የሆኑ ሌሎቹ በጣም ኮስተር ያሉ ጥናቶች በተለይ ከደቡብ አፍሪካ፣ ከናይጄሪያ፣ ከጋናና ከኬንያ የጥናት ተቋሞች የሚወጡት መረጃዎች እንደሚያሳዩት የአፍሪካ ክርስትና በተለይ የፕሮቴስታንቱ ክፍል አፍሪካ ከቅኝ ግዛት ተላቃ ክርስትናው ከፍተኛ እድገት ካሳየበት ጊዜ ይልቅ በሚቀጥለው 50 ዓመታት ውስጥ ክርስትናው በተለይ ፕሮቴስታንቱ የሚሄድበት የቁልቁለት መንገድ እጅግ በጣም ፈጣን እንደሚሆን አመላካች ነው። የኛው ሀገር ጥናት ቢደረግበት ከዚህ የተለየ ውጤት ያሳይ ይሆን? በእጅጉ እጠራጠራለሁ። ሶስተኛው ተግዳሮት ደግሞ አፍሪካ ግሎባል ሰሜኑን በወንጌል ስርጭት ለመድረስና የተዳከመውን የክርስትና ጉዞ በሚስዮናውያን በኩል መልሳ ወንጌልን ወደ አመጡላት ለመላክ ብትፈልግ እንኳን የኢኮኖሚ አቅሟ በአያሌው ሊሻሻል ይገባል። ግሎባል ሰሜኑ ወደ አፍሪካ ሚስዮናውያንን ሲልክ እርሱ በጥሩ የኢኮኖሚ እድገት ላይ የነበረበት ዘመን ከመሆኑም በላይ ከሁለተኛው ዓለም ጦርነት በኋላ ደግሞ አብዛኛው የሚስዮናውያኑ የልማት ስራዎች ይታገዙ የነበረው ሚስዮናውያኑ ከመጡበት ሀገር መንግስታት ከሚገኝ የልማትና የእርዳታ ገንዘብ ነው። በተለይ ሆስፒታሎችንና ትምህርት ቤቶችን ለመክፈት። ይህ በአፍሪካ መንግስታት በኩል የሚታሰብ ጉዳይ አይደለም። አሁን የአፍሪካ ምዕመናን ባሉበት የሀብት አቅም ደረጃ ደግሞ የኑሮ ውድነት እጅግ ከፍተኛ ወደ ሆነበት ወደ ግሎባል ሰሜኑ ሚስዮናውያንን መላክ እንደ ቅንጦት የሚታይ ይመስላል። አንዳንድ ሐሳቦችና እቅዶች ቢኖሩም ጉዳዩ እንዲህ በቀላሉ ተስፋ የሚጣልበት ነገር አይመስልም ለጊዜው። እንግዲህ እስካሁን ያልነውን ጠቅለል ባለመልኩ እንገምግመው ስንል የግሎባል ሰሜኑ ክርስትናው በጣም ከመደከሙ የተነሳ ፖስት ክርስቲያን ኤራ ወይም ድህረ ክርስትና እያሉ ማውራት በጣም የተለመደ ነገር ሆኗል። ትንሽ የተሻለ እንቅስቃሴ አለው በሚባልበት በሰሜን አሜሪካም ቢሆን አሜሪካ በታሪኳ እንዲህ በሃይማኖት የተነሳ ፖላራይዝድ ወይም ተወጣጥራ አታውቅም። በተለምዶ ቀኝ አክራሪ አባባሉ ልክ ባይሆንም ክርስቲያን ኮንሰርቫቲቭ ወይም ክርስቲያን ናሽናሊስት የሚባሉት ክርስትናውን ለሁለት ማለትም ከሊበራሎች ጋር ሆነው ዳርና ዳር የወጠሩት ስለሆነ ኖንስ የሆነው ቡድን ኒው ኤጅን ጨምሮ የበለጠ በቤተ ክርስቲያን ላይ ተስፋ እየቆረጠና ቁጥሩ እየጨመረ የክርስትና እድገት ተስፋ እንደሚደረግበት እየሄደ አይደለም። በአሜሪካ ውስጥ የኖን እድገት በ2007 16% ገደማ የነበረ ሲሆን በ2024 ግን ወደ 25% ከፍ ብሏል። እንግዲህ ተስፋ የሚደረግበት የግሎባል ደቡቡ ያደገና የሰፋ ቢመስልም እርሱ በውስጡ ነቀዝ እንደበላው እንጨት ብስክስክ ያለ ሁኔታ ውስጥ ነው ያለው። ሀገራዊ ብሂል በደንባራ በቆሎ ቃጭል ተጨምሮ እንዲል አሁን ደግሞ የኤአይ ጉዳይ ተጨምሮበት ክርስትና ብርቱ ትግል ከፊቱ ያለበት ይመስላል። በ21ኛው ክፍለ ዘመን መጨረሻ ላይ ቤተ ክርስቲያን መልኳ ምን ይመስል ይሆን? ቅዱስ ቃሉ እንዲል በእውነት የሰው ልጅ ክርስቶስ ዳግም ሲመጣ ሙሽራይቱን ያገኛት ይሆን? ውድ ተመልካቾቻችን ሰብስክራይብ፣ ላይክ እና ሼር ስላደረጉ እናመሰግናለን።